አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። የነገዎቹ ሳይንቲስቶች ብቅ ያሉበት መድረክ በረዛን አካዳሚ የቀረቡ 270 በላይ አስደናቂ የፈጠራ ውጤቶች ለይታ ቀረቡ። ረዛን አካዳሚ የተማሪዎችን የፈጠራ አቅም ለማሳደግና በትምህርት የቀሰሙትን እውቀት ወደ ተግባር እንዲቀይሩ ለማገዝ ያለመ የሳይንስና ቴክኖሎጂ እንዲሁም የጥበብ ስራዎች አውደ ርዕይ በትላንትናው ዕለት መጋቢት 22 2018 ዓመተ ልደት አንፎ በሚገኘው የትምህርት ቤቱ ቅርንጫፍ አካሂዷል። በዚህ መርሃ ግብር ላይ የትምህርት ቤቱ አስተዳደሮች፣ መምህራን፣ የተማሪ ወላጆች፣ የሁሉም ቅርንጫፍ ተማሪዎች የተገኙ ሲሆን በተማሪዎችና በመምህራን የተዘጋጁ በርካታ የቴክኖሎጂ እንዲሁም የፈጠራ ውጤቶችና የጥበብ ስራዎች ለእይታ ቀርበዋል። ስሜ አክረም ጃን ዩሱፍ ይባላል። ሰፈሬ አንፎ ትምህርት ቤት የረዛን አካዳሚ ክፍሌ ደግሞ 6A። እኛ የሰራን የፈጠራ ስራ መኪና ሲሆን ይህ መኪና ደግሞ ሰዎችን ከትራንስፖርት ችግር እንዲጠብቅ ነው። እንዲሁም ይህ መኪና ወደፊት በማርሽ ወደፊት ወደ ኋላም የራሱ ሞተር የራሱ ባትሪ ስላለው እስከ 100 ኪሎ ግራም ድረስ መሸከም ይችላል። ይህ መኪና 21 ቮልት ባትሪ እና የራሱ 4 ጎማ እንዲሁም ብረታ ብረቶች አሉት። ይህን መኪና ለመስራት በመጀመሪያ የተለያዩ ብረታ ብረቶችን በመበያየድ እንዲሁም የራሱን ባትሪ ዲናሞ ገዝተን ከጎማው ጋር አገናኝተነዋል። የመሪው ቴክኒክ በብረት በመስራት የበያየድን ከታች ጋር ደግሞ የራሱ ባትሪ አለ። ባትሪው ፓወር የሚሰጠው ቀጥታ ለዲናሞ ሳይሆን ወደ ማርሹ ነው። ማርሹ ደግሞ ለዲናሞ ወደ ኋላና ወደፊት እንዲሽከረከር ያዛዋል። ይሄ መኪና ወደ ቀኝ ወደ ግራም መሽከርከር ይችላል። ይህን መኪና ለመስራት በትንሹ እስከ 8 ወር ድረስ ፈጅቶብናል። ያወጣነው ዋጋ ደግሞ ከ10,000 እስከ 15,000 ብር። ለሌሎች ሰዎች ማስተላለፍ የምፈልገው ነገር ይህንን መኪና ቀጣይ ዓመት ወይ ከዛ በኋላ በተለቅ አድርገን በጥሩ ዲዛይን እንደምናመጣው አስባለሁ። አካዳሚው እንዲህ አይነት ዝግጅቶችን ሲያከናውን ለሁለተኛ ጊዜ ሲሆን በዘንድሮው አውደ ርዕይም 270 የቴክኖሎጂ ፈጠራዎችና ከ100 በላይ የጥበብ ስራዎች ለእይታ መቅረባቸው ተገልጿል። ይህም ከባለፈው ዓመት ጋር ሲነጻጸር 90 የቴክኖሎጂና 86 የጥበብ ስራዎች ጋር ሲነጻጸር ከፍተኛ እድገት የታየበት መሆኑ ተመላክቷል። እንግዲህ በዛሬው የፈጠራ አውደ ርዕይ ላይ እንደተመለከታችሁት አብዛኛው ተማሪዎች የተለያዩ የፈጠራ ስራዎችን አሳይተዋል። ከዛ ውስጥም እንደ አይቲ ክፍል የተለያዩ ፕሮጀክቶችን ድረገጾችን ሰርተዋል። እዚህ እንደ አይሲቲ ሴንተር ደግሞ 5 አካባቢ የድረገጽ አይነቶችን ሰርተዋል። እዚህ ጋር ደግሞ የሰሩት የዌብሳይቶች አጠቃላይ የተሰራው በተማሪዎቹና በመምህራን እገዛ ነው። አብዛኛውን ተማሪዎቹ ጊዜያቸውን ሰጥተው አይሲቲ ሴንተሩ ሙሉ የዌብሳይት ስራን እንዲሰሩበትና እንዲሁም ደግሞ የኔትወርክ አቅርቦት የኮምፒውተር አቅርቦት ተሰጥቷቸው እየሰሩ የቆዩበት ሁኔታ አለ ማለት ነው። እንግዲህ እነዚህ ተማሪዎች ሲሰሩ የነበረው ከራሳቸው ተነሳሽነት ሁሉም ነገር በተቻለ መጠን ለማሟላት ሞክረው ያሳኩት ነው ማለት ነው። እንግዲህ ይህ ዌብሳይት ወይ ደግሞ አጠቃላይ ፕሮጀክቶች ሲሰሩ የሁሉም የረዛን አካዳሚ ስታፎችም ሁሉም ተማሪዎችን ሲያበረታታቸውና ሲያግዛቸው ነበር ማለት ነው። እንዲህ ያሉ ዝግጅቶች ተማሪዎችን በንድፈ ሀሳብ የተማሩትን ወደ ተግባር እንዲቀይሩ ትልቅ መንገድ እንደሚከፍትላቸው የተገለጸ ሲሆን ረዛን አካዳሚ ከ8 ዓመት በፊት በ2010 ዓመተ ልደት አንድ ቅርንጫፍ ስራውን መጀመሩ ተገልጿል። በአሁኑ ወቅትም በ3 የቅድመ መደበኛ ወይም ኬጂ እና በሁለተኛ ደረጃ አጠቃላይ በ5 ቅርንጫፎች በርካታ ተማሪዎችን እያስተማረ እንደሚገኝም ነው የተገለጸው። እነዚህ የፈጠራ ስራ ውጤቶች የተማሪዎች የወደፊት የራዕያቸውን የሚያሳዩ የወደፊት ማንነታቸውን የሚገልጹበት የሆነ ነገር የታየበት ዕለትም ጭምር ነበር ማለት ነው። ብዙዎች ወላጆች፣ የተጋባዥ እንግዶች እንደዚሁም ደግሞ ተማሪዎች ተገኝተው ስለ ፈጠራ ውጤቶቻቸው ያንጸባረቁበት ተማሪዎች የነገ ማንነታቸውን የገለጹበት አውደ ርዕይ ነበር ማለት ነው ዛሬ። በዚህ አውደ ርዕይ ውስጥ ደግሞ ብዙ የሆኑ ጥሩ ለወደፊት በተለይም በሀገር ደረጃ ጥሩ
መነቃቃትን የሚፈጥሩ የክሪኤቲቪቲ ወይም ደግሞ የፈጠራ ውጤቶች የታዩበት አውደ ርዕይ ነበር ማለት ነው። እነዚህ አውደ ርዕዮች በተለይም በቀራኒዮ ብራንች በምንመለከትበት ጊዜ ብዙ የሆኑ ከእያንዳንዱ ክላስ እያንዳንዱ ተማሪ የተሳተፈበት የሆነ የፈጠራ ውጤት የተሳተፉበትና የፈጠራ ውጤት የተገኙበት ነበር ማለት ነው። እንደምትመለከቱት ከኋላችን የተለያዩ የሆኑ ሰርቲፊኬቶች፣ ዋንጫዎች እንደዚሁም ደግሞ ሜዳሊያዎች ናቸው። እነዚህ ሜዳሊያዎች፣ ሰርቲፊኬቶች እና ዋንጫዎች በክፍለ ከተማችን እንደዚህ ነው በወረዳ ደረጃ የካቲት በዚህኛው ወር ማለት ነው በ17 በተካሄደው የወረዳ የፈጠራ ስራ የሳይንስ የሂሳብና የአይሲቲ የፈጠራ ስራዎች በተማሪዎቻችን የተሰሩ ውጤቶች ናቸው ማለት ነው። በዚህም መሰረት ከ6 ትምህርት ቤቶች ከ2 የመንግስት ትምህርት ቤቶችና ከ4 የግል ትምህርት ቤቶች የተወጣጡ ትምህርት ቤቶች በመወዳደር ማለት ነው እነዚህ ሰርቲፊኬቶች ትምህርት ቤታችን ያገኙት ሰርቲፊኬት ነው ማለት ነው። በዚህ መሰረት በሳይንስ ዘርፍ ትምህርት ቤታችን የላቀ ውጤት በማስመዝገብ የመጀመሪያው ደረጃን ይዟል። እንደዚህ ደግሞ በአይሲቲም ዘርፍ ደግሞ ከሁሉም ከትምህርት ቤቶች የመጀመሪያውን ደረጃ በመያዝ የዚህ ዋንጫ ሰርቲፊኬት እንደዚህ ደግሞ የሜዳሊያ ባለቤት ሊሆን ችሏል ማለት ነው። በተመሳሳይ መልኩ ደግሞ በሂሳብ ትምህርትም እንደዚሁም በሂሳብ የፈጠራ ውጤቶችንም ተሳትፈው በማድረግ የላቀ ውጤት በማስመዝገብ እንደዚሁም ደግሞ የመጀመሪያ ደረጃን አግኝቷል ማለት ነው። ይህ የሚያሳየው በሁሉም ዘርፍ በሳይንሱም በሂሳቡም እንደዚሁም ደግሞ በአይሲቲ ዘርፍ የላቀ ውጤት በማስመዝገብ ትምህርት ቤታችን በወረዳ ደረጃ የመጀመሪያ ደረጃ አግኝቶ በሁሉም ደረጃ የዋንጫ እንደዚሁም ደግሞ የሰርቲፊኬት እንደምትመለከቱት እነዚህ ሰርቲፊኬቶች በሂሳብ በሳይንስ እንደዚሁም ደግሞ በአይሲቲ ዘርፍ በሶስቱም የመጀመሪያ ደረጃ በማግኘት የተሰጠው ናቸው ማለት ነው። እንደዚሁም ደግሞ ከእያንዳንዱ ዘርፍ ማለት ነው ሶስት ተማሪዎች ተመርጠው ከ1 እስከ 3 የተወጣጡ ተማሪዎች ነበሩ ማለት ነው። ከነዚህ በተለይ በሂሳብ ዘርፍ እያንዳንዱ ከ1ኛ እስከ 3ኛ ደረጃ ትምህርት ቤታችን ሙሉ በሙሉ ሊወስድ ይችላል። በሳይንስ ዘርፍ ደግሞ 1ኛና 2ኛ በመውሰድ 2 ሜዳሊያዎችን ለማግኘት ችለናል። እንደዚሁም ደግሞ በአይሲቲ ዘርፍ 1ኛና 2ኛ ደረጃ በማግኘት 2 ሜዳሊያዎችን ለማግኘት ችለናል። በአጠቃላይ ከተዘጋጁ 9 ሜዳሊያዎች ውስጥ 7 ሜዳሊያዎች ለትምህርት ቤታችን ሊገኙ ችለዋል ማለት ነው። ዋንጫም እንደዚሁ የመጀመሪያ ደረጃ በማግኘት ዋንጫ ለማግኘት ችለናል ማለት ነው። ይህ እንግዲህ እንደምትመለከቱት የትምህርት ቤቱ ማህበረሰብ የተማሪዎች ልፋት እንደዚሁም ደግሞ የወላጆች ድምር ውጤት ነው ማለት ነው። ይህ የትምህርት ቤታችን ትልቅ ስኬት ነው ለማለት እወዳለሁ። አመሰግናለሁ። 7,000 ብር ቢላል ዋበሻው 7,000 ብር 7,000 ብር ከፍዬ ይዤ ይሄዳለሁ ያለ ነው። ማሂር ሻሚል ኑር አቢ 7,500 ብር 7,500 የቤተል ኬጂ ርዕሰ መምህርት ሚስ ኢማን 8,000 ብር ከፍዬ ይህንማ የአዩብ አባት የቢላል አባት ሚስተር አብዱ 9,000 ብር አማር ሰይድ። በዚሁ መርሃ ግብር ላይ ከሀሩን ሚዲያ ጋር ቆይታ ያደረጉት የረዛን አካዳሚ መስራችና ዋና ስራ አስፈጻሚ አቶ መሐመድ ሰይድ ትልቁ ራዕያችን በሁሉም ረገድ በተለይም በቴክኖሎጂ አቅም ዘመኑን የዋጀ ለሀገር እንዲሁም ለኡማው የሚጠቅም ትውልድ መፍጠር አላማችን ነው ብለዋል። አመሰግናለሁ። ስሜ መሐመድ ሰይድ ይባላለሁ። የረዛን አካዳሚ መስራችና ስራ አስኪያጅነት እያገለገልኩ ነው የምገኘው። መልካም ማሻአላ። እንግዲህ ዛሬ በረዛን አካዳሚ የቴክኖሎጂ አውደ ርዕይ ሲካሄድ ነበረና ምን ይመስላል ሀሳቡ? መቼ ነው የተጀመረው? ዘንድሮ ለስንተኛ ጊዜ ነው የሚካሄደው? የዛሬው ፕሮግራም እንዴት ነበር? ይህ የፈጠራ ስራ ከ2 ዓመት በፊት ነው የተጀመረው። ረዛን አካዳሚ ይህን ፕሮግራም ሲጀምር አጠቃላይ ወላጆችንም ተማሪዎችንም በማሳተፍ የተማሪዎችን የመፍጠር ክህሎት ለማሳደግ ከዛ በላይ ደግሞ ተነሳሽነትን ፍላጎትን ለመጨመር ለትምህርት ስራውም አጋዥ ይሆናል ተብሎ ስለሚታሰብ አሁን ለ3ኛ ጊዜ እያከናወኑ ያለው። በተለይ ተማሪዎችን በፈጠራ አቅማቸውን ለማሳደግ እጅግ ጎላ አስተዋጽኦ አለውና ዘንድሮ ወደ ከ200 በላይ ፈጠራዎች እንደቀረቡ ሰምተናልና እስካሁን የነበረው ውጤት ምን ይመስል ነበር? እስካሁን የነበረው ውጤት እንግዲህ ይህን የፈጠራ ስራ
ተማሪዎች በቲም ሆነው መምህራኖቻቸው ጋር እንደዚሁም ደግሞ ወላጆች ራሳቸውን ችለው መጥተው የተሳተፉበት ነው። ስለዚህ አጠቃላይ የሚፈለገው እውቀት ተነሳሽነት ወደ ተማሪዎች ተሸጋግሯል፣ ተላልፏል ብለን እናስባለን እና እስከዚህ ሰዓት ባለው እንትን ወላጁ እጅግ በጣም ደስተኛ ሆኖ ነው ሲመለከት የነበረው። ስለዚህ ስኬታማ ነበር ማለት እንችላለን። ልጆች ገና ከጨቅላነታቸው ጀምሮ ተግባር ተኮር ትምህርት መስጠት ራዕያቸውን ለማሳካት ጉልህ ሚና እንዳለው የጠቆሙት ዋና ስራ አስፈጻሚው ረዛን አካዳሚ መሰረቱን በዚሁ ተግባር ላይ አድርጎ እየሰራ እንደሚገኝ አስታውቋል። አዎ ረዛን አካዳሚ እንግዲህ በዋናነት 2010 አካባቢ ነው የተጀመረው። 9 ዓመቱ ነው አሁን። ስለዚህ በአጠቃላይ መጀመሪያ ላይ ከነበረን በተማሪ ቁጥርም በሰራተኛም ብዛት ከፍተኛ ደረጃ ላይ ደርሷል። ዓላማ አድርጎ የተነሳው ሙስሊሙ ማህበረሰብ ፍትሃዊ በሆነ የክፍያ ስርዓት ጥራት ያለው የትምህርትን ተደራሽ ለማድረግ በማሰብ የተጀመረ ተቋም ነው። አሁን በአጠቃላይ በአንድ ብራንች ጀምረን በዚህ ሰዓት 5 ብራንቾች 2 የመጀመሪያ ደረጃ እና 3 የአጸደ ህጻናት ቅርንጫፎች አሉን ማለት ነው። ማስተላለፍ የምፈልገው መልእክት አጠቃላይ ከሃሩን ሚዲያ ጀምሮ ሌሎችም አጋሮቻችንን ማመስገን እንወዳለሁ። ወላጆቻችንም እንደዚሁ በከፍተኛ ተነሳሽነት ነው በጧት ወላጁ ተገኝቶ ፕሮግራሙን ታድሞ የነበረውና አጠቃላይ ወላጁን የትምህርት ማህበረሰብ ማመስገን እወዳለሁ። እሺ፣ አመሰግናለሁ። በእለቱ አስተያየታቸውን የሰጡ ሌሎች አካዳሚው አመራሮችም መምህራንና ትምህርት ቤቱ በትውልድ ግንባታ ላይ በትኩረት እየሰራ እንደሚገኝ አረጋግጧል። ስሜ ሚስተር አብዱራህማን ይባላል። የረዛን አካዳሚ ዋና የትምህርት ኃላፊ ነኝ። እውነት ለመናገር ፕሮግራሙ እጅግ በጣም ደስ የሚል ነበር። ወላጆችም ተሳትፈዋል። ከዛ በበለጠ ደግሞ ተማሪዎችና መምህራን ከዚህ በፊት ጊዜያቸውን እውቀታቸውን ሳይሰስቱ የመማር ማስተማር ስራውን ምንም ሳይጎዱ ጎን በጎን በጣም አስደናቂ አስገራሚ ለልጆቻችን እውቀት ሊጨምሩ የሚችሉ በጣም ጥሩ ፕሮጀክቶችን የሰሩበት የሳይንስና የጥበብ ስራዎች አውደ ርዕይ ነበር። ረዛን አካዳሚ ከተመሰረተበት ጊዜ ጀምሮ የትምህርት ፍልስፍናው ላይ ትምህርትን በተግባር ሃንድስ ኦን ለርኒንግ የሚል ፊሎሶፊ ያለው የትምህርት ፍልስፍናው እሱ ነው። እሱን ነው የሚከተለው። ስለዚህ በተግባር ተማሪዎች ሲማሩ ነበር። 8 ዓመታት ሆኖታል። ከተጀመረበት ጊዜ ጀምሮ ተማሪዎች ይማራሉ፣ ወላጆች ጋር ይሰራሉ። ነገር ግን በአውደ ርዕይ ደረጃ ማካሄድ ወይም ማክበር የጀመርነው ከ2017 የትምህርት ዘመን ጀምሮ ነው ማለት ከባለፈው ዓመት ጀምሮ ማለት ነው። ባለፈው ዓመት የፈጠራ 92 የሳይንስ የፈጠራ ስራዎችና 86 የጥበብ ስራዎች ለእይታ በቅተው ነበር። ይሄ ቁጥር በእጅጉ አድጎ በዚህ ዓመት 275 የሳይንስ የፈጠራ ስራዎችና 160 በላይ የጥበብ ስራዎች ለእይታ በቅተዋል። በነገራችን ላይ ይህ በቁጥር ብቻ አይደለም። ፕሮጀክቶቹ ላይ ወይም የጥበብ ስራዎቹ ላይ እድገት ያሳየው በቁጥር ብቻ አይደለም፣ በጥራት በውበት የፈጠራ ስራዎቻችን የጥበብ ስራዎቻችን ጥራታቸውና ውበታቸውም ጨምሯል። በዛው ማለት አካዳሚው እንዲህ አይነቱን የፈጠራ ውጤቶች አውደ ርዕይ ሲያከናውን ወደፊትም ትልልቅ ዝግጅቶችን የሚያዘጋጅ መሆኑን እየገለጹ ሲሆን በተለይም በዓለም ብሎም በአፍሪካና በኢትዮጵያ ትልልቅ ሳይንቲስቶችን ማፍራት ዓላማው አድርጎ ነው ብለዋል። ረዛን አካዳሚ እያስተማረ ያለው በአሁኑ ሰዓት ከቅድመ መደበኛ ወይም ኬጂ ከምንለው እስከ 8ኛ ክፍል ድረስ ነው። ወደ ውጤት ስንመጣ በተለይ 6ኛና 8ኛ ክፍል ላይ ስናይ ረዛን አካዳሚ ለባለፉት 2-3 ዓመታት አስፈትኗል። በቀራኒዮ ብራንች ላይ እዚህኛው ብራንች ላይ ዘንድሮ ነው የሚያስፈትነው። እሱን አብረን የምናየው ሆኖ እያለ ቀራኒዮ ብራንች ላይ ባለው ግን ሁሉም ተማሪዎች በጣም አመርቂ በሆነ ውጤት ወደሚቀጥለው የክፍል ደረጃ ተሸጋግረዋል። ከዛ በተጨማሪ በወረዳ ደረጃ፣ በክፍለ ከተማ ደረጃ፣ በሳይንስ ፌር በተለያዩ ስራዎች ዋንጫ፣ የምስክር ወረቀት ያገኘበት ሁኔታዎች አሉ። በዚህ ዓመት በኮልፌ ቀራኒዮ ወረዳ 8 አዘጋጅነት ተካሂዶ በነበረው የሳይንስ ፈጠራ ስራዎች አውደ ርዕይ ወይም ውድድር ትምህርት ቤታችን አንደኛ በመውጣት የዋንጫ ተሸላሚና የ8 ሜዳሊያ ባለቤት ሆኗል። ወደፊት እንግዲህ እንደሚታወቀው ትምህርት ችግር ፈቺ የሆኑ በራሳቸው የሚተማመኑ ለሀገራቸው፣ ለዓለም፣ ለኡማው ሊያገለግሉ የሚችሉ ተወዳዳሪ የሆኑ ዜጎችን መፍጠር ነው። ረዛን አካዳሚም ይዞ የተነሳው ለወደፊት
ለዚህ ኡማ ለኢትዮጵያ ሀገራቸው ለአፍሪካም የሚተርፉ በዓለም ደረጃ አሉ ከሚባሉ እውቅና ተወዳዳሪ እንቁ ሳይንቲስቶች ጋር የሚሰለፉ ዜጎችን ማፍራት ነው ዓላማችን። ለወላጆች ማስተላለፈው መልእክት በተለይ የሳይንስና የጥበብ ስራዎች አውደ ርዕይን ማከናወን ወይም ደግሞ ትምህርትን በተግባር መደገፍ ተማሪዎች ለወደፊት ውጤታማ እንዲሆኑ በራስ የመተማመን ችሎታቸው እንዲዳብር ሀሳብ የመግለጽ ችሎታቸው የበለጸገ እንዲሆን ስለሚያግዝ በማንኛውም ሰዓት በተለይ የኛ ወላጆች ለሳይንስና የጥበብ ስራዎች ጥሪ በመናቀርብላቸው ጊዜ የበኩላቸውን አስተዋጽኦ እንዳደርጉ ጥሪ ያቀርባለሁ። ሀሩን ሚዲያ ይህንን ዝግጅት አስመልክቶ ያሰናዳው ዘገባ ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ዝግጅታችንን እዚሁ ላይ ቋጭን። ያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።